ልጅ ሳትወልዱ በመቆየታችሁ ምክንያት እየተሰቃያችሁ ነው? ይህም የሆነባችሁ በመረገማችሁ ወይም ደግሞ በመረሳታችሁ እንደሆነ አይምሯችሁ ይነግራችኋል። ግን በተቃራኒው ሊሆን እንደሚችልስ አስባችሁ ታውቃላችሁ? እግዚአብሔር ቢፈቅድ በዛሬው ቪዲዮ ያላያችሁትን ሌላ እይታ ነግራችኋለሁ። ከራሴ አይደለም፣ ከመጽሐፍ ቅዱስ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው፣ በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ሁሌም እንዳስለመዳችሁን የዩቲዩብ ቤተሰብ የሆናችሁ ሁላችሁ ይህን ቪዲዮ ላይክ በማድረግ እንድትጀምሩትና እግዚአብሔር እነሱ ባሰቡት ጊዜ ልጅ ስላልሰጣቸው የረሳቸውን ለሚመስላቸው ኦርቶዶክሳውያን ሁሉ ይህንን ቪዲዮ ሼር ማድረግ አትርሱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ ሆኑ። ይህን ቪዲዮ ለመስራት ካሰብኩበት ጊዜ ጀምሮ ወይም ይሄ ሀሳብ አይምሮ ውስጥ ከመጣ ጊዜ ጀምሮ በጣም የማላውቀው ደስታ ይሰማኛል። ይሄ ነገር ወደ ሀሳቤ ሲመጣ እጅግ በጣም ነው ደስ ያለኝ እና እንደዚህ ለማጋራት የቸኮልኩት ቪዲዮ የለም። እውነት ለመናገር ያው እንደምታውቁት እንግዲህ እግዚአብሔር ለሰው ልጆች ምንም ቀረ የሚባል ያልሰጠው ነገር የለም። ሁሉንም ነገር የሰጠ አምላክ ነው። ከሰጠው ነገር ሁሉ በጣም ትልቁን ቦታው የሚወስደው ነገር ልጅ ነው። በመጽሐፍ ቅዱስም ልጆች የእግዚአብሔር ስጦታ ናቸው ተብሎ በግልጽ ተጠቅሷል እና ከእግዚአብሔር ካልሆነ በቀር ከየትም ልናገኘው የማንችለው ትልቅ በረከት፣ የመባረክ የመታሰብ ምልክት ቢኖር ልጅ ነው አይደለም? ከመጽደቅ ቀጥሎ ደግሞ የምንጋባበት ዋነኛው ምክንያት ዘር ለመተካትና የእግዚአብሔርን መልክ በልጆቻችን ለማየት እንደሆነ ሁላችንም እናውቃለን። ብዙ ሰዎችንም አይታችሁ ሊሆን ይችላል። ልጅ ከወለዱ በኋላ ቶታሊ ባህሪያቸው ሲቀየር፣ ማንነታቸው ወይም ደግሞ አስቸጋሪ እንኳን የነበረ ባህሪያቸው ሲቀየር ታያላችሁ። ልጅ በጣም ብዙ ነገር ይቀይራል፣ ተስፋ ይሰጣል። እራሳችሁን ነው የምታዩት። ከራሳችሁ በላይ ደግሞ አንድ ልጅ ሲወለድ እናት ምጧን የምትረሳው በዛ ልጅ ውስጥ የእግዚአብሔርን መልክ ስለምታይ ነው። እና ልጆች እንዲህ ተብሎ የሚገለጽ ነገር የሌላቸው እጅግ ውቦች፣ እግዚአብሔርም የመንግስተ ሰማያት ምሳሌ የመንግስቱ ምሳሌ ያደረጋቸው ከምንም በላይ ትልቅ ስጦታዎች ናቸው። ለዚህም ነው ሰው ልጅ በወለደ ጊዜ እጅግ በጣም ትልቅ ደስታና ሐሴት የሚደረገው። ሳይወልድ በዘገየ ጊዜ ደግሞ ብዙ ትችትም፣ የውስጥ ሰላም ማጣትም፣ የትዳር መናጋትም የሚፈጥረው ማለት ነው። በመጽሐፍ ቅዱስ በብሉይ ኪዳን ልጅ ማጣት የእርግማን ምልክትን ተደርጎ ይወሰድ ነበረ። ሰዎች ልጅ ሳይሰጣቸው ከቆዩ፣ ሳይወልዱ ከቆዩ የኃጢአት ምልክት ወይም ደግሞ የመረገም ምልክት ተደርጎ ይታሰብ ነበር። አሁን እኛ ባለንበት ዘመን ደግሞ ብዙ ሰዎች ያው ከሕክምናውም አንጻር ሊያዩት ይችላሉ ወይም ደግሞ በቃ እግዚአብሔር እንደረሳቸው፣ እንደተዋቸው፣ እንዳልባረካቸው አድርገው ሊያስቡ ይችላሉ ልጅ ሲያጡ ማለት ነው። ያው እኔ በግሌ ደግሞ ብዙ ባላምንበትም ሳይንሱም የራሱን የሆነ ምልከታ ያስቀምጣል ልጅ በማጣት ዙሪያ። እኔ ግን ዛሬ ሼር ላደርጋችሁ ወይም ላጋራችሁ የፈለግኩት ነገር ሰሞኑን ካስተዋልኩት መጽሐፍ ቅዱስ ላይ ካየኋቸው ነገሮች ተነስቼ ልጅ እግዚአብሔር ሳይሰጥ የሚቆይባቸው ምክንያቶች ምን እንደሆኑ፣ በመጽሐፍ ቅዱስ ውስጥ እግዚአብሔር ልጅ ሳይሰጣቸው የቆዩ ሰዎች የወለዷቸው ልጆች ምን አይነት ህይወት እንዳላቸው፣ ምን አይነት ሰዎች እንደሆኑ ካየሁ በኋላ እሱን ለምን ሼር አላደርጋችሁም? ብዙ ጊዜ ያው አንድ ነገር ሲጎለን ፖዚቲቭ ነገሩን አናስብም አይደለ? ለዚህ ስለሆነ እኮ ነው ብሎ አይምራችንም ራሱ አይነግረንም አይደል? ኔጌቲቭን ነገር ብቻ ነው የምናስበው። ልጅ ያልወለድኩት በቃ እግዚአብሔር እንደው ትቶኝ ነው ረስቶኝ ነው ወይ ተረግሜ ይሆን እንዴ ብለን ኔጌቲቭን ነገር ነው እንጂ የምናስበው እግዚአብሔር ያዘገየው ለበጎ እንደሆነ ወይ ተመርጠን እንደሆነ ወይም ደግሞ ሊባርከን እንደሆነ ብዙዎቻችን አናስብም፣ እኔንም ጨምሮ። ግን የእነዚህ ሰዎች ታሪክ መጽሐፍ ቅዱስ ላይ ሳይ እጅግ በጣም ነው የደነቀኝ፣ እጅግ በጣም ነው የገረመኝ። እና ብዙ ሰዎች ልጅ በማጣት ወይም ስለዘገየባችሁ የምትጨነቁ ሰዎች ይህንን ብትሰሙ እግዚአብሔር እንደሚያጽናናችሁ እንደሚያሳርፋችሁ ተስፋ በማድረግ ነው ይህን ቪዲዮ እንሰራላችሁ። ስለዚህ ከብሉይ ኪዳን ጀምሮ እንምጣና ልጅ ሳይሰጣቸው የቆዩ ሰዎች ወይም ደግሞ ልጅ ያዘገየባቸው ሰዎች የወለዷቸው ልጆች ምን አይነት ናቸው? እነዚህ ሰዎች እግዚአብሔር ስላዘገየባቸው ረስቷቸው ነው ወይስ ደግሞ የበለጠውን ትልቅ ነገር፣ ትልቁን ማዕረግ፣ ትልቁን ስጦታ አስቦላቸው ነው? የእውነት ሰዎች እንደሚሉት እነዚህ ሰዎች ያልወለዱት ተረግመው ነው ወይ እግዚአብሔር ረስቷቸው ነው ወይስ እጅጉን የላቀውን ስጦታ አስቦላቸው ነው? ይህንን አብረን እናያለን። የብዙሃን አባት ተብሎ ከሚጠራው ከአብርሃም እንጀምር። እንግዳ ቤቱ ካልመጣ ምግብ እንኳን የማይቀምሰው የብዙሃን አባት ተብሎ የሚጠራው እንግዳ በማስተናገድ ትጋቱ ስላሴን በቤቱ ስላስተናገደው አብርሃም ትንሽ እናውራ። እንግዲህ አብርሃምና ሳራ ልጅ በማጣት ረጅም ጊዜ እንደቆዩ ሁላችንም እናውቃለን አይደል? በሰው ሰውኛ መውለድ አይችሉም፣ ልጅ በፍጹም ሊወልዱ አይችሉም በሚባልበት እሱ በ100 ዓመቱ እሷ በ90 ዓመት የሴት ልማድ ካለቀ በኋላ እሱም በስተርጅናው ጊዜ ስላሴ ቤታቸው ተገኝተው ልጅ እንደሚወልዱ ነገሯቸው።
ሁለቱም እውነት ለመናገር ልጅ እንደሚወልዱ ረስተውታል አይደለ? እንወልዳለን ብለው ኦልሬዲ ልማዱ ስላለፈ ከዚህ በኋላማ አንወልድም ብለው ሁላ ጸሎቱን ትተውታል አይደል? ረስተውታል። ከዚያም ግን ሥላሴ በቤታቸው ተገኝተው እንደሚወልዱ አበሰሯቸው። ታዲያ እግዚአብሔር አዘግይቶ የሰጣቸው ይስሐቅ ምን አይነት ልጅ ነው? መታዘዝ የሚባለው ነገር ሲነሳ አብሮ ስሙ የሚነሳ እግዚአብሔር አምላኩ ነኝ ለማለት ያላፈረበት ክርስቶስ ራሱ በሱ ምሳሌነት የሚጠቀስለት ፍጹም ትሁትና ታዛዥ የሆነውን ይስሐቅን ወለዱ። ምናልባት በእነሱ ጊዜ ወልደው ቢሆን ኖሮ ይስሐቅን የሚወልዱ ይመስላችኋል? የእግዚአብሔር ጊዜ ግን ይስሐቅን አስገኝታለች። ወደ ርብቃ እንሂድ። ይስሐቅ ያገባት ሳትወልድ ረጅም ጊዜ ቆይታ ነበር። እዚህ ጋር በጣም የሚያስደንቀኝ የይስሐቅ ባህሪ ምንድን ነው? ለሚስቱ ለርብቃ እንድትጸንስ እግዚአብሔር እንዲያስባት እንድትወልድ ይጸልይላት ነበር። እዚህ ጋር ባሎች የእናንተ ድርሻ ምን እንደሆነ እንድታስቡት በዚህም አጽንኦት እንድትሰጡት ትፈልጋለሁ። ብዙ ጊዜ እኔ እንጃ በልምድም ሊሆን ይችላል አለመውለድ ሲነሳ ብዙ ጊዜ ነገሮች ወደ ሴቶች ነው አይደለም የሚሄዱት። ያው ሴቶችም ኢሞሽናል ስለሆኑ እናትነትም ደግሞ ሴቶች ጋር ስለሆነ ያለው ልጅ ማጣቱ ጠንከር የሚለው ስሜቱ ብዙ ጊዜ ሴቶች ጋር ነው እና በዚህ ጊዜ የባሎች አስተዋጽኦ፣ ድጋፍ፣ ጸሎትንም ጨምሮ እጅግ በጣም ወሳኝነት አለው እና ባሎች ይስሐቅን ምሳሌ ልታደርጉ ይገባችኋል ማለት ነው። በመጨረሻ እግዚአብሔር የባሏን የይስሐቅን ልመና ሰምቶ ርብቃን አሰባት። አትወልድም፣ ከዚህ በኋላ መውለድ አትችልም ተብላ ሁሉ ነገር በተረሳበት ጊዜ ርብቃ ወለደች። ርብቃ ማንን ወለደች? በስደቱ ጊዜ እግዚአብሔር በራእይ ታይቶት የእመቤታችንና የእርሱን ጌትነት ያሳየውን የራሱ የክርስቶስ ምሳሌ የሆነ እንደ ይስሐቅም ሁሉ እግዚአብሔር አምላኩ ነኝ ለማለት ያላፈረበት ሰውንም እግዚአብሔርንም ታግሎ ያሸነፈ በዚህም ምክንያት እግዚአብሔር ራሱ እስራኤል ብሎ ስም ያወጣለት የ12ቱ ነገደ እስራኤል አባት የተባለ ያዕቆብን ወለደች። ታዲያ የእግዚአብሔር ጊዜ ልክ አይደለም? እንደ ሰው ልማድ ርብቃ መውለድ በምትችልበት ጊዜ ወልዳ ቢሆን ኖሮ ያዕቆብን እናገኘው ነበር። ወደ ራሄል ደግሞ እንሄድ። እንደምታውቁት ያዕቆብ አሁን ከጠቀስኩላችሁ ነገሮች በተጨማሪ የወንድና የሴት ፍቅር ምሳሌ ሁሉ ተደርጎ ይታሰባል። ራሄልን በጣም ከመውደዱ የተነሳ ሲያያት ውበቷን በጣም ወዶ ብዙ ሰዎች እንኳን ተባብረው ማንሳት የማይችሉትን ድንጋይ ብቻውን አንስቶ ነበረ። ያዕቆብ እንግዲህ ራሄልን ካገባ በኋላ ራሄል ልጅ ሳትወልድ ለረጅም ዘመን ቆየች። በጣም የሚያስደንቀኝ ነገር ያዕቆብን በጣም ጭቅጭቃው ነበረ። በቃ ልጅ ስጠኝ፣ ልጅ ካልሰጠኝ እሞትብሃለሁ ብለዋለች እና ልክ እርሱ ልጅ መፍጠር እንደሚችል ያህል ማለት ነው። ቅድም ለዛ ነው ሴቶች በዚህ ጉዳይ ትንሽ ኢሞሽናል እንሆናለን ያልኳችሁ ለዚህ ነው እና ትንሽ ያዕቆብ የሰጣት መልስ ግን ከይስሐቅ ጋር ሲነጻጸር ትንሽ ከበድ ያለ ነበረ። እኔ እግዚአብሔር ነኝ እንዴ ለአንቺ ልጅ የምሰጥሽ ብሏት ነበር። ቀጥታ ቃሉን ስንተረጉመው ልክ ነው አይደለ? እሱ እግዚአብሔር አይደለም ልጅ የሚሰጠው፣ ግን ስሜቷ ለተጎዳ ሴት ሊከብድ ይችላል አይደለ? ግን እንደ አባቱ እንደ ይስሐቅ ቢጸልይላት ኖሮ የተሻለ ይሆን ነበር። እና አንዳንዴ ሰዎች ኢሞሽናል በሆኑ ሰዓት፣ በጣም ስሜታቸው በተጎዳ ሰዓት በጣም ይሆናል አይደለ? ለስሜታቸው በጣም ልንጠነቀቅ እንደሚገባ ቃላት በጣም ወሳኝነት ስላላቸው ማለት ነው። እና ልትለው የፈለገችው ተረዳይ ነው። ልጅ እኮ እንደማይሰጣት ታውቃለች። ግን ሴቶች ያው ሰው እንዲረዳን ስለምንፈልግ ነው። አንዳንዴ የማይመስል ነገር ሁሉ ልንጠይቅ እንችላለን አይደለ? በዛ ጊዜ ግን ዋይዝሊ ስሜቷን መረዳትና የተሻለውን ነገር ማድረግ ከባሎች ይጠበቃል ማለት ነው። በጣም የሚያስገርማችሁ እዚህ ጋር በእህቷ ሁሉ ቀናች ይላል። እግዚአብሔር የሊያን መናቅ በውበቷ ምክንያት መናቋን አይቶ ሊያን አሰባትና ሊያ ወለደች፣ 4 ልጆች ወለደች እህቷ ማለት ነው። ይህ ሁሉ ሲሆን ራሄል ልጅ አልወለደችም ነበር እና በጣም ትሰቃይ፣ በጣም ታዝን ነበረ። ይሄ ሁሉ ከሆነ በኋላ ግን እግዚአብሔር ራሄልን አሰባት። በመጨረሻ ያሰባት ራሄል ማንን ወለደች? ህልም በማየቱ የተነሳና አባቱ ለሱ ባለው የተለየ ፍቅር የተነሳ እጅግ አብዝተው የሚጠሉት ወንድሞቹ ሲሸጡት እግዚአብሔር ከእርሱ ጋር ነበር የተባለለት። ለባዕድ አገር እንደ ባሪያ ተሽጦ ከዋናው ንጉሥ ከፈርዖን ቀጥሎ ሀገሪቷን መግዛት የቻለ መሪ የሆነ አባቱን የሸጡትን ወንድሞቹን ሁሉ ሳይቀር ከረሃብ የታደገ ያንን ክፉ ዘመን ያሻገረ እንዲሁም የክርስቶስ ምሳሌ የሆነውን ዮሴፍን ወለደች። ራሄል ያዕቆብን ልጅ ስጠኝ ብላ እንደዛ ስትወተውተው እነሱ ባሰቡት ጊዜ ወልደው ቢሆን እውነት ዮሴፍን ይወልዱ ነበረ? ታዲያ እግዚአብሔር ያቆየባቸው ስህተት ነበረ? በያዘገየውስ ኖሮ ዮሴፍን የሚያህል ትልቅ ሰው ይወለድ ነበር? ወደ አዲስ ኪዳን ስንሄድ ደግሞ ኤልሳቤጥን እናገኛታለን። የሚገርማችሁ በመጽሐፍ ቅዱስ የኤልሳቤጥና የካህኑ የዘካርያስ የትዳር ሕይወት ምሉእ የሆነ ለብዙ ትዳሮች ምሳሌ መሆን የሚችል እነርሱም ደግሞ እግዚአብሔር የመሰከረላቸው በእግዚአብሔር ፊት ያለ ነቀፋ ነበሩ የተባሉ ጻድቃን ሰዎች ናቸው። ዘካርያስ ካህን ሆኖ እርሷም የካህን ሚስት ሆና ቅድስት ተብላ እርሱም ቅዱስ ተብሎ በመንፈሳዊ ሕይወታቸው የበረቱ ሆነው እግዚአብሔርን ቀን ከሌሊት የሚያገለግሉ ሆነው ግን ልጅ አልነበራቸውም። አይገርምም? ለካ ሰዎች መንፈሳውያንም ሲሆኑ አገልጋይም ካህንም እንኳን ቢሆኑ
ለበጎ በእግዚአብሔር ይፈተናሉ። አያችሁ አይደለ? ስለዚህ ፈተና በኃጢአት ብቻ የሚመጣ ነገር ለካ አይደለም። ጻድቃንም ይፈተናሉ። የሚፈተኑት ግን ለተሻለ እድገትና ለተሻለ ክብር ነው። ቀን ከሌት የእግዚአብሔርን ቤተ መቅደስ የሚያገለግለው ካህኑ ዘካርያስ ልጅ በማጣት ተቸገረ። በዚህም የሚገርማችሁ ሰዎች በጣም ይወቅሷቸው ነበር። እነሱስ ከእግዚአብሔር ጋር ባላቸው ትስስር የተነሳ ይህንን ከባድ ጊዜ በጸሎት እያለፉት ነበር። ግን ሰው አላስቀምጥ አላቸው። እናንተማ ኃጢአት ብትሰሩ ነው ብትረገሙ ነው እያሉ በተለይ ኤልሳቤጥን በጣም በንግግራቸው ይጎዷት ነበር። እርሷ ግን በጽናት በትዕግስትና በጸሎት በረታች። የሚገርማችሁ ጸሎቱን ከረሱት በኋላ እነሱም ካረጁ በኋላ የሴትም ልማድ ካለቀ ሁሉ ነገር ከተተወ ካበቃለት በኋላ መልአኩ ቅዱስ ገብርኤል መጥቶ ልጅ እንደሚወልድ ለካህኑ ለዘካርያስ አበሰረው። ካህኑ ዘካርያስም ግራ ተጋብቶ ኦልሬዲ ጸሎቱን ረስቶታል። ይሄ ነገር እንዴት ይሆናል? ሚስቴም አርጅታለች፣ እኔም አርጅቻለሁ፣ የእሷም ልማድ አልፏል፣ አሁን እንዴት ሊሆን ይችላል አለ። ሰው ነውና ደካማ ነውና በመጠራጠሩ ባለማመኑ ምክንያት የመልአኩንም ቃል ባለመቀበሉ ምክንያት ልጁ እስከሚወለድ ድረስ አፉ ዲዳ እንደሚሆን አንደበቱ ዲዳ እንደሚሆን ተነገረው። እነዚህ ሁለት ቅዱሳን እነሱ ባሰቡት መውለድ በቻሉበት ጊዜ ሳይሆን እግዚአብሔር ባላት እግዚአብሔር በወሰናት ውብ ቀን ሲወልዱ ማንን የወለዱ ይመስላችኋል? ከሴት ከተወለዱት እርሱን የመሰለ አልተነሳም ተብሎ በራሱ በክርስቶስ የተመሰከረለት ክርስቶስን ለማገልገል የተመረጠ ብቻውን በምድረ በዳ የኖረ የክርስቶስ መንገድ ጠራጊ የተባለ መለኮትን ለማጥመቅ የተመረጠ ብቸኛው ሰውን ወለዱ። ዮሐንስን ወለዱ። አስቡት እስቲ ዮሐንስ ምን ያህል ታላቅ አባት እንደሆነ መቼም ሁላችንም እናውቃለን አይደል? ማለት መለኮትን ያጠመቀ ይሄ ክብር እኮ አሁን እንዲህ ስናወራው ቀላል ይመስላል እንጂ እኮ በጣም እኮ ትልቅ ክብር ነው አይደለ? እርሱም ራሱ ክርስቶስን ሲያጠምቀው የተጨነቀውን ጭንቀት እናውቃለን አይደል? በጣም እኮ ትልቅ ማዕረግ ነው። ከዛስ ክርስቶስ ራሱ ደግሞ መሰከረለት ከሴት ከተወለዱት እንደሱ የተነሳ የለም ብሎ እና በእግዚአብሔር ቀን ሲወልዱ ግን ዮሐንስን ወለዱ። ታዲያ ያኔ ዘካርያስና ኤልሳቤጥ ልክ ጸሎታቸው ቶሎ ቢሰማ ኖሮ እነሱ እንዳሰቡት ወዲያው ወልደው ቢሆን ኖሮ ዮሐንስን የሚያህል ትልቅ አባት ይወልዱ ነበር። ታዲያ የእግዚአብሔር ጊዜ ትክክልና ውብ አይደለም ወይ? የእውነት እነዚህ ታሪኮች ሀሳብ የሚያስቀይሩ አይደሉም? ለዚህ እኮ ነው እግዚአብሔር ነገሮችን ሁሉ ውብ አድርጎ ሰራው የተባለው። የእውነት እንዴት የተወለዱት ልጆች እንዴት አይነት ሰዎች እንደሆኑ አስቧቸው። የተሰጣቸውን ክብር የተሰጣቸውን ማዕረግ አስቡት። ይሄ የሆነው ግን ሰዎቹ መውለድ ባሰቡበትና ባቀዱበት ጊዜ አይደለም፣ እግዚአብሔር በወሰናትና ባሰባት ቀን በመወለዳቸው ነው። ስለዚህ አሁን እግዚአብሔር ልጅ ሳይሰጥ ያቆየባችሁ ስለረሳችሁ ይመስላችኋል? ወይ ስለተረገማችሁ ወይ ስለ ኃጢአታችሁ ይመስላችኋል? በፍጹም አይደለም። ይልቁንስ እግዚአብሔር በጣም አስቧችሁ ለእናንተ በጣም ትልቁን ነገር ሊያደርግላችሁ የእጁን ስራ ሊያሳያችሁ ነው ያዘገየባችሁ። እናም እግዚአብሔር ባሰባት ቀን ስትወልዱ በፍጹም ልቡ የሚታዘዝ እግዚአብሔር ስራውን የሚገልጥበት የቤተሰቡን፣ የሀገሩን፣ የቤተ ክርስቲያንን ታሪክ የሚቀይር ፓትርያርክ፣ ሊቀ ጳጳስ፣ ካህን፣ ዲያቆን በመሆን የሚያገለግል መሪ የሚሆን የቤተሰቡን አንገት ቀና የሚያስደርግ የተባረከ ልጅ ሊሰጣችሁ። ስለሆነም ያችን የተወደደችዋን የእግዚአብሔርን ውብ ቀን ጠብቁ። እውነቴን ነው። በእኛ እቅድ በእኛ ሀሳብ ከምንወልዳቸው ልጆች ይልቅ እግዚአብሔር እሱ ባሰባት በውድዳት ቀን የምንወልዳቸው ልጆች ይበልጣሉ። ደግሞ እግዚአብሔር ስላዘገየው የምታጣጥሙበት ጊዜ የማይሰጣችሁ እንዳይመስላችሁ። ይህንን ለማወቅ ሳራን ተመልከቷት። ሳራ ስትወልድ በ90 ዓመቷ ነው አይደለ? አሁን በስተርጅና ሰጥቷት፣ አሁን በስተርጅና ሮጣ ማሳደግ በማትችልበት የልጇን ወግ ማድረግ በማታይበት እንላለን አይደል? እንደ ሰው በሚያስደንቃችሁ ሁኔታ ግን ሳራ 127 ዓመት ነው የኖረችው። ያ ማለት ልጇ 37 ዓመት እስከሚሆነው ድረስ በህይወት ነበረች። ልጅነቱን፣ ወጣትነቱን፣ ጎልማሳነቱን ሁሉ አይታለች። ስለዚህ እግዚአብሔር ሲሰጥም የምናጣጥምበትንም ጊዜ አብሮ ነው የሚሰጠው። ለዚህ ነው እግዚአብሔር ቢዘገይም የሚቀድመው የለም የሚባለው። እሱ ዝም ብሎ ነገር አይሰጥም። ቢሰጥም የተዋበ ያማረ ነገር ደግሞ ብቻ አይሰጥም። ያን ያማረ ነገር እንድታዩበት እንድታጣጥሙበትም እድሜ ይሰጣችኋል። ይሄ ቪዲዮ የእውነት ሀሳባችሁን በትንሹም እንዳስቀየራችሁ ተስፋ አደርጋለሁ። ከምስጋና እግዚአብሔርን ከመጠበቅ ከእግዚአብሔር ፍቅር እንድትወጡ የሚያደርጋችሁን የሰይጣን ክፉ ሀሳቦች ሁሉ ጥላችሁ እርሱን በምስጋና በመጠበቂያው ቦታ ሆናችሁ እንድትጠብቁት እግዚአብሔር ጽናቱን እንዲሰጣችሁ ደግሞ እኔ እውነት ከልቤ ይመኝላችኋል። የእውነትም ይህን ነገር ደግሞ ሁሉም በመጽሐፍ ቅዱስ ያሉት ሁሉ እግዚአብሔር አሰበኝ እያሉ የልጆቻቸውን ስም ከዛ ጋር አያይዘው እንዳወጡት እናንተም ለዛ ምስክርነት እንድትበቁ እሱ ይፍቀድላችሁ። ከዚህ ውጭ በመጽሐፍ ቅዱስ አሁን ከጠቀስናቸው ሰዎች ውጭ እንደዚሁ የምታውቋቸው ሌላ ታሪኮችም ካሉ ኮመንት አድርጉልኝ። በዚህ ጉዳይ ላይ እናንተ ያላችሁን ሀሳብና አስተያየት ኮመንት ላይ ጠብቃለሁ። ምናልባት እናንተ የምትጽፏት አንዲት ኮመንት ሌላን ሰው ልታጽናናው፣ ልታበረታው፣ ተስፋ እንዲያደርግ ልታደርገው ትችላለች እና ኮመንት መጽሐፋችሁን እንደ ቀላል ነገር አትዩት። እኔ አሁን እዚህ ቁጭ ብዬ ከማውራው እኩል የእናንተ ኮመንት ከዛም በላይ ቫልዩ ስላለው እግዚአብሔር እንግዲህ የምንሰማ ብቻ ሳይሆን የምናስተውል
የሰማነውን ያስተዋልነውን ደግሞ የምንቀበል የምናምን የምንተገብር ሰዎች ያደርገን። እግዚአብሔር ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ፍቃድ እየፈጸምን የእሱን ያችን ውብ ጊዜ በመጠበቅ እስከ መጨረሻው ጸንተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።